ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ርዕሶቹን በማስቀደም እንጀምራለን። የኔቶ አባል ሀገራት መሪዎች ለጉባኤ ቱርክ አንካራ ተሰብስበዋል። የዩክሬን ጦርነት ተባብሶ በቀጠለበትና ኢራንና አሜሪካም አዲስ ውጊያ በጀመሩበት ጊዜ የሚካሄድ በመሆኑ የአሁኑን ጉባኤ ልዩ ያደርገዋል። አውሮፓም አዲስ የረጅም ርቀት ሚሳኤል ለመገንባት 50 ቢሊዮን ዶላር መመደቡ ይነገራል። በሌላ በኩል ለመሆኑ ኔቶ ሩሲያን ማሸነፍ ወይም ማዳከም ለምን ተሳነው? በዝርዝር እንመለከታለን። አሜሪካና ኢራን ዳግም ወደ ውጊያ መመለሳቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን መሪዎች በመሳደብ የተኩስ አቁም ስምምነቱ ማብቃቱን ይፋ አድርገዋል። ትራምፕ በኢራን የከፋ ጥቃት ለመፈጸም ሲዝቱ በሆርሙዝ ሰርጥ መርከቦች እንዳያልፉ ማስጠንቀቂያ ወጥቷል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። የአውሮፓ ሀገራት አዲስ የረጅም ርቀት ሚሳኤል ለመገንባት ከ50 ቢሊዮን ዶላር በላይ ሊያወጡ መሆኑ ተነገረ። ብሪታንያን ጨምሮ 12 ሀገራት አውሮፓን ለመጠበቅ የሚያገለግል አዲስ የረጅም ርቀት ሚሳኤል ለመገንባት በሚቀጥሉት 10 ዓመታት ውስጥ ከ50 ቢሊዮን ዶላር በላይ ለማውጣት ተዘጋጅተዋል። ይሄ አዲስ ፕሮጀክት በቅርቡ በብሪታንያ ጠቅላይ ሚኒስትር ቢሮ ይፋ የተደረገ ሲሆን ዛሬ በቱርክ መዲና አንካራ በሚካሄደው የኔቶ ጉባኤ ላይ ውይይት ይደረግበታል ተብሎ ይጠበቃል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ለመጨረሻ ጊዜ በኔቶ ጉባኤ ለመሳተፍ አንካራ ይገኛሉ። ስታርመር ባለፈው ዓመት አብዛኞቹ የኔቶ አገራት የተስማሙበትን እስከ 2035 ድረስ የመከላከያ ወጪን ከጠቅላላ የሀገር ውስጥ ምርት ወደ 3.5 በመቶ ለማድረስ የሚያስችል እቅድ አላቀረቡም በሚል ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ትችት ሊገጥማቸው እንደሚችል ተገምቷል። ይሁን እንጂ ጠቅላይ ሚኒስትሩ በአዲሱ የሚሳኤል ፕሮግራም ላይ ለመምከር ወደ 12 የሚጠጉ መሪዎችን ይሰበስባሉ። ከኔቶ ዘመናዊ መሳሪያዎች አንዱ እንደሆነ የተነገረለት ይሄ ሚሳኤል ወደ 300 ኪሎ ሜትር ገደማ ርቀት ላይ ያሉ ኢላማዎችን በከፍተኛ ጥንቃቄ የመምታት አቅም ያለው ሲሆን ይሄ ርቀት ወደፊት እስከ 1250 ማይል ሊረዝም እንደሚችል ተገልጧል። ባለፈው ወር የአሜሪካ መከላከያ ሚኒስትር ፒት ሄግሴት የአሜሪካ ጦር በአውሮፓ ያለውን ተሳትፎ በተመለከተ የ6 ወራት ግምገማ እንደሚደረግ አስታውቀው ነበር። ፕሬዝዳንት ትራምፕ የኔቶ አባላት ለአውሮፓ መከላከያ ወጪ የበለጠ ድርሻ እንዲያበረክቱ በተደጋጋሚ የጠየቁ ሲሆን ባለፈው ዓመት በተካሄደው የኔቶ ጉባኤ ላይ አባል ሀገራቱ እስከ 2035 ድረስ ከጠቅላላ የሀገር ውስጥ ምርታቸው 5 በመቶውን ለመከላከያና ለደህንነት ለማዋል ተስማምተው ነበር። ጠቅላይ ሚኒስትር ስታርመር የሀገራቸውንና የአጋሮቿን ደህንነት ለማረጋገጥ ቁርጠኛ መሆናቸውን በመግለጽ የበለጠ ጠንካራና አውሮፓዊ ይዘት ያለው ኔቶ ለመገንባት መረባረብ አለብን ብለዋል። የብሪታንያ መንግስት በመከላከያ ኢንቨስትመንት እቅዱ አማካኝነት እስከ 2030 300 ቢሊዮን ፓውንድ መድቧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዓለማችን ላይ ካሉ ወታደራዊና ፖለቲካዊ ጥምረቶች ሁሉ እጅግ ተጽዕኖ ፈጣሪ ነው። ድርጅቱ እንደ ፈረንጆቹ አቆጣጠር በ1949 የተመሰረተው ከሁለተኛው የዓለም ጦርነት በኋላ የሶቪየት ኅብረትን ስጋት ለመመከት ቢሆንም አሁንም በዓለም ጂኦፖለቲካ ላይ ዋነኛ ተዋናይ ነው። በኔቶ መርህ በማንኛውም የጥምረቱ አባል ሀገር ላይ የሚሰነዘር ጥቃት በሁሉም አባላት ላይ እንደተሰነዘረ ጥቃት ይቆጠራል። ሁሉም አባላት በተባበረ ክንድ ምላሽ የመስጠት ግዴታም አለባቸው። የሩሲያና ዩክሬን ጦርነት በኔቶ ታሪክ ውስጥ ትልቅ ለውጥ አምጥቷል። ጦርነቱ ኅብረቱ አዲስ ትኩረትና ጥንካሬ እንዲያገኝ አድርጎታል። ለረጅም ጊዜ ገለልተኛ የነበሩት ፊንላንድና ስዊድን የሩሲያን ስጋት ለመከላከል በይፋም ኔቶን ተቀላቅለዋል። ይሄ በባልቲክ ባህር አካባቢ የኔቶን የኃይል ሚዛን በእጅጉ ጨምሮታል። ኅብረቱ በምስራቅ አውሮፓ በሩሲያ አቅራቢያ ያለውን የተጠንቀቅ ወታደራዊ ኃይል በከፍተኛ ሁኔታም አሳድጓል። ይህ ሁሉ ሆኖ ኔቶ በአሁኑ ወቅት በርካታ ውስጣዊና ውጫዊ ፈተናዎች ከፊቱ ተደቅነውበታል። አሜሪካም ለረጅም ጊዜ የኔቶ ዋና የገንዘብና ወታደራዊ ምንጭ ሆና ቆይታለች።
አባላት ከሀገራዊ ጥቅል ምርታቸው 2 በመቶ ለወታደራዊ በጀት እንዲመድቡ የተቀመጠው ግብ በሁሉም ሀገራት ሙሉ በሙሉ አለመተግበሩ በውስጥ ህብረቱ ላይ ዲፕሎማሲ ውጥረት ፈጥሯል። እንደ ቱርክና ሃንጋሪ ያሉ ሀገራት አንዳንድ ጊዜ ከምዕራባውያኑ አቋም ወጣ ያሉ ፖሊሲዎችን ለምሳሌ ከሩሲያ ጋር ያላቸውን ግንኙነት ማጠናከር ወይም የዩክሬንን ድጋፍ ማደናቀፍ ማሳየታቸው የህብረቱን የጋራ ውሳኔ አሰጣጥ ፈተና ውስጥ ከቶታል። ኔቶ መነሻው አውሮፓና ሰሜን አሜሪካ ቢሆንም አሁን ላይ የቻይና ወታደራዊና የቴክኖሎጂ እድገት ለዓለም አቀፍ ደህንነት ስጋት መሆኑን በይፋ እየገለጸ ይገኛል። ኔቶ ዩክሬንን በገንዘብ በጦር መሳሪያና በስለላ ቢደግፍም በቀጥታም የራሱን ወታደሮች ወደ ውጊያም አላሰማራም። ሆኖም ኔቶ የሚሰጠው ከፍተኛ ድጋፍ እያለም ሩሲያን ሙሉ በሙሉ ማዳከም ወይም ማቆም አልቻለም። ለምን ከተባለ አንድም ሩሲያም በዓለማችን ላይ ትልቁን የኒውክሌር መሳሪያ ክምችት የያዘች ሀገር በመሆኗ ኔቶ ወደ ዩክሬን በቀጥታ ገብቶ ሩሲያን ለመምታት ቢሞክር ጉዳዩ ወደ ሶስተኛው የዓለም ጦርነትና ወደ ኒውክሌር እልቂት ሊያመራ ይችላል ነው። ስለዚህ የኔቶ ዋና ስልት ሩሲያን ማሸነፍ ሳይሆን ጦርነቱ ወደ ኔቶ አባል ሀገራት እንዳይስፋፋ መቆጣጠር ነው። ምዕራባውያን በሩሲያ ላይ ታሪካዊ የተባሉ ጠንካራ የኢኮኖሚ ማዕቀቦችን ጥለዋል። ሆኖም ሩሲያ ኢኮኖሚዋን ወደ ጦርነት ጊዜ ኢኮኖሚ በመቀየር እንዲሁም ደግሞ የነዳጅና ጋዝ ሽያጯን ወደ እስያ በተለይ ወደ ቻይናና ህንድ በማዞር ማዕቀቡን መቋቋም ችላለች። ሌላው ሩሲያም ብቻዋን አይደለችም። ከቻይናም የኢኮኖሚና የቴክኖሎጂ ድጋፍ፣ ከኢራን የሰው አልባ አውሮፕላኖች እንዲሁም ደግሞ ከሰሜን ኮሪያ በሚሊዮን የሚቆጠሩ የጥይትና ሚሳኤል አቅርቦቶችን ታገኛለች። ይሄ የውጭ ድጋፍ የሩሲያ የጦር መሳሪያ ማምረቻዎች ያለማቋረጥ እንዲሰሩ አግዟል። ሩሲያ ከዩክሬን በእጅጉ የሰፋ ህዝብ ቁጥር አላት። ይህም ብዙ ወታደሮችን በየጊዜው ወደ ጦር ግንባር እንድታሰማራ ያስችላታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን ዳግም ክፉኛ ለመምታት ዛቱ። በሁለቱ ሀገሮች መካከል አዲስ ውጊያ ማገርሸቱን ተከትሎ ትራምፕ ዛሬ በቱርክ በሰጡት መግለጫም የኢራን መሪዎችን እብዶች በማለት ከተሳደቡ በኋላ የከፋ ጥቃት ለመፈጸም ዝተዋል። ትራምፕ ከኢራን ጋር የተደረሰው ተኩስ አቁም ማብቃቱን የገለጹ ሲሆን የኢራን መሪዎች ድርድሩን ጊዜ መግዣም እያደረጉት እንደሆነ ገልጸዋል። ከትራምፕ አስተያየት በኋላ የነዳ ዋጋ ጭማሪ ያሳየ ቢሆንም የሆርሙዝ ባህረ ሰላጤ ሙሉ በሙሉ ተዘግቶ በነበረበት ጊዜ ከተመዘገበው ከፍተኛ ዋጋም በታች ነው። ከትላንት ምሽት ጀምሮ በአሜሪካና ኢራን መካከል የተካሄደው ውጊያ ባለፈው ወር ግጭቱን ለማስቆምና በባህረ ሰላጤው በኩል መርከቦች በሰላም እንዲያልፉ የሚያስገድደውን ጊዜያዊ ስምምነት ከተፈራረሙ ወዲህ የከፋ ሆኖ ተመዝግቧል። ያበቃለት ይመስለኛል። ካሁን በኋላ ከነርሱ ጋር ግንኙነት መፍጠር አልፈልግም፣ እነሱ ቆሻሾች ናቸው ብለዋል ትራምፕ የኢራንን መሪዎች። አክለውም እኛ ስምምነት እናደርጋለን፣ እነርሱ ወደ ውጭ ወጥተው ለጋዜጠኞች መግለጫ ሲሰጡ ስለ ጉዳዩ ጨርሶ ተነጋግረን አናውቅም ይላሉ። የአይምሮ ችግር ያለባቸው ይመስለኛል። እኔ እስከማቀው ጉዳዩ አብቅቷል ሲሉ አክለዋል። የአሜሪካ ማዕከላዊ እዝ እንደገለጸው በሆርሙዝ ባህረ ሰላጤ በ3 የነዳጅ ጫኝ መርከቦች ላይ ለተሰነዘረው ጥቃት ምላሽ ለመስጠት ከባድ ምት ወይም ደግሞ ጥቃት ሰንዝሯል። ኢራን በበኩሏም ዛሬ ለአሜሪካ ጥቃቶች የበቀል እርምጃ ለመውሰድ በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ይዞታዎችን ኢላማ ማድረጓን አስታውቃለች። በተጨማሪም አሜሪካም በኢራን የነዳጅ ሽያጭ ላይ ጥላው የነበረውን ጊዜያዊ ማዕቀብ ማንሳቷን ገልጻለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር አሜሪካም በደቡባዊ ኢራን በተሰነዘሩ ጥቃቶች እንዲሁም በሆርሙዝ ባህረ ሰላጤ ላይ የኢራንን ደንቦች በመጣስ የተፈራረሙትን የመግባቢያ ሰነድ ጥሳለች ሲሉ ከሰዋል። የማስፈራራትና የዘረፋ ዘመን አብቅቷል፣ ይሄ የትም አያደርስም፣ እኛም እጅ አንሰጥም ብለዋል አፈ ጉባኤው። የኔቶ ዋና ጸሐፊ ማርክ ሩት የአሜሪካንን ጥቃቶች ፍጹም አስፈላጊ ሲሉ ከገለጹ በኋላ ኢራን በመሰረቱ የተኩስ አቁሙን እየጣሰች ነው ብለዋል።
ሰኔ 17 የመግባቢያ ሰነዱ ከተፈረመ ወዲህ ጥቃቶች ሲከሰቱ ይሄ የመጀመሪያ አይደለም። አሜሪካም በሆርሙዝ ባህረ ሰላጤ በአንድ የጭነት መርከብ ላይ የኢራን ሚሳኤል ማረፉን ተከትሎ በኢራን ተከታታይ ጥቃቶችን መፈጸሟ ይታወሳል። ተከትሎም በሌላ የነዳጅ መርከብ ላይ ከደረሰ ጥቃት በኋላም ተጨማሪ የአሜሪካ ጥቃቶች ተፈጽመዋል። በመግባቢያ ሰነዱ ላይ ከሰፈሩት 14 ነጥቦች መካከል አንዱ በሁሉም ግንባሮች ወታደራዊ ዘመቻዎችን በአስቸኳይና በቋሚነት ማቆም ይላል። ኢራንም ለ60 ቀናት ያህል ለንግድ መርከቦች ያለምንም ክፍያ ሰላማዊ መተላለፊያ ለመስጠት ተስማምታ ነበር። ሁለቱም ሀገሮች ለጦርነቱ ዘላቂ ፍጻሜ ለመስጠት በውሎቹ ላይ ድርድራቸውን ቀጥለው የነበረ ቢሆንም በመጀመሪያው ቀን በአሜሪካ እስራኤል ጥቃት በተገደሉት በሟቹ አያቶላህ አሊ ካማኒ የቀብር ስነ ስርዓት ሳቢያ ንግግሩ ተቋርጦ ነበር። ትራምፕ ተጨማሪ ድርድሮችን በተመለከተ ካሁኑ ውጊያ በኋላም ንግግር መቼ እንደሚቀጥል ግልጽ አይደለም ብለዋል። እውነቱን ለመናገር ከእነርሱ ጋር ጊዜን ማባከን አልፈልግም። አሁን የእኛ ድንቅ ተደራዳሪዎች ከፈለጉ ንግግሩን እንዲቀጥሉ እፈቅዳለሁ። ለእኔ ግን ምንም ደህና ነገር አይታየኝም ሲሉ ገልጸዋል።